ጤና ይስጥልን ክቡራትና ክቡራን እንዴት አላችሁ? በሳምንት ሁለት ቀናት ዘወትር ሐሙስና ቅዳሜ ወደ እናንተ የሚደርሰው ኢትዮ ቢዝነስ እነሆ ጀመረ። ኢትዮ ቢዝነስ በተለያዩ የቢዝነስ መረጃዎቻችን ስለ ስራና ኢንቨስትመንት ከዜና ባሻገር በትንታኔ የምንመለከታቸው ምጣኔ ሀብታዊ ጉዳዮች እንዲሁም ስለ ኢትዮጵያ ካፒታል ገበያ ትኩረቱን ያደርጋል። በዛሬ ኢትዮ ቢዝነስ በአጫጭር የኢትዮ ቴሌኮምና የኤሪክሰን ስምምነት ስኳር ከኤክሳይዝ ታክስ ነፃ ሆኖ እንዲቀጥል ስለመወሰኑ በዲጂታል ይዘት በሚገኝ ገቢ ላይ ታክስ ሊጣል ነው ስለመባሉ ወደ እናንተ የምናደርሳችሁ ናቸው። በሁነትና በዝርዝር መረጃዎቻችን ደግሞ የኢትዮጵያ ሰነደ መዋዕለ ንዋይ ገበያ ስላስተዋወቀው የሞባይል መተግበሪያ፣ የፕላስቲክ ውጤቶች ክልከላን ተከትሎ የቢዝነስ አማራጮች ስለወሰዱ ተቋማት በዝርዝር መረጃችን እናነሳለን። ቃል ኪዳን ታደሰና ጥላሁን አያሌው አብረናችኋለን። አብራችሁን ቆዩ። ተመልካቾች ወደ ቀዳሚው መረጃችን እናመራለን። ኢትዮ ቴሌኮምና ኤሪክሰን የኢትዮጵያን ዲጂታል መሰረተ ልማት ለማዘመን ስምምነት ተፈራረሙ። ኢትዮ ቴሌኮምና የሀገሪቱን የዲጂታል መሰረተ ልማት ወደ ላቀ ደረጃ ለማሸጋገር የሚያስችል ስምምነት በባርሴሎናው ዓለም አቀፍ የሞባይል ኮንግረስ ላይ ከኤሪክሰን ኩባንያ ጋር ተፈራርመዋል። ይህ ስትራቴጂያዊ ስምምነት የኩባንያውን የ3 ዓመት የቀጣዩ አድማስ ስትራቴጂ ስኬታማ ለማድረግ ያለመ ሲሆን በኤሪክሰን የኔትወርክ አስተዳደር ቀጠና ውስጥ በሚገኙ 1500 የሞባይል ጣቢያዎች ላይ የማስፋፊያና የማሻሻያ ስራዎችን ያካትታልም ተብሏል። ፕሮጀክቱ ነባር መሰረተ ልማቶችን በዘመናዊ ቴክኖሎጂ በመተካት የ4G ሽፋንን በከፍተኛ ሁኔታ የሚያሳድግና የ5G ተደራሽነትን በማስፋፋት ለዲጂታል ኢኮኖሚ ግንባታ የሚረዳ የፍጥነት ኮኔክቲቪቲን እውን የሚያደርግ መሆኑም ተጠቁሟል። ቀጥለናል ተመልካቾች። ወደ ሌላኛው ወቅታዊ የቢዝነስ መረጃችን እናመራለን። ስኳር ከኤክሳይዝ ታክስ ነፃ ሆኖ እንዲቀጥል መወሰኑን የኢትዮጵያ ጉምሩክ ኮሚሽን አስታውቋል። ኮሚሽኑ ከገንዘብ ሚኒስቴር ባገኘው ማብራሪያ መሰረት ለሁሉም የጉምሩክ ስነ ስርዓት ለሚፈጸምባቸው ጽህፈት ቤቶች ባስተላለፈው መመሪያ የኤክሳይዝ ታክስ አዋጅ ማሻሻያ ቁጥር 1287/2015 ከጸደቀ በኋላ ስኳር ከታክስ ነፃ እንዲሆን የተላለፈው ውሳኔ ተፈጻሚነቱ እንደሚቀጥል አረጋግጧል። በተጨማሪም ነሐሴ 28 ቀን 2017 ዓ.ም የተላለፈው ቀዳሚ ውሳኔ የጉምሩክ ታሪፍን ብቻ የሚመለከት እንጂ በኤክሳይዝ ታክስ ነፃ መብት ላይ ለውጥ እንደማያመጣ ተገልጿል ሲል የዘገበው ካፒታል ነው። በርቀትና በፍሪላንስ ወይም በዲጂታል በሚገኝ ገቢ ላይ ግብር የሚጥል ረቂቅ ደንብ መዘጋጀቱ ተገለጸ። በኢትዮጵያ ነዋሪ የሆነ ሰው በዲጂታል በሌሎች ማናቸው መንገድ በፍሪላንስ ወይም በርቀት በሚከናወን የስራ ዘዴ ከሚያገኘው ገቢ ላይ የገቢ ግብር ተፈጻሚ እንዲሆን የሚደነግግ ረቂቅ ደንብ ስለመዘጋጀቱ ተሰምቷል። በተሻሻለው የገቢ ግብር አዋጅ ቁጥር 1395/2017 የተካተቱ ድንጋጌዎችን ለማስፈጸም የገንዘብ ሚኒስቴር ረቂቅ የገቢ ግብር ደንብ አዘጋጅቷል። ሪፖርተር እንደዘገበው ስራ ላይ ያለውን የገቢ ግብር ደንብ ቁጥር 410/2009 ለማሻሻል በተዘጋጀው ረቂቅ ደንብ በውጭ ሀገር በመቀጠር የሚገኝ ገቢን በሚመለከት በደንቡ በአንቀጽ 20 ውስጥ ከተካተቱ ንዑስ አንቀጾች በተጨማሪ አንድ ንዑስ አንቀጽ የተካተተበት ስለመሆኑ ተገልጿል። ረቂቅ መመሪያው በኢትዮጵያ ነዋሪ የሆነ ሰው በዲጂታል ወይም በሌሎች ማንኛውም መንገድ በፍሪላንስ ወይም በርቀት በሚከናወን የስራ ዘዴ በሚያገኘው ገቢ ላይ የገቢ ግብር ተፈጻሚ እንዲሆን ይደነግጋል። የዲጂታል ይዘት ፈጣሪ ግዴታዎችን በሚመለከት በሰፈረው የረቂቅ ደንቡ ድንጋጌ ከሀገር ውስጥም ሆነ ከውጭ ምንጮች ከዲጂታል ይዘት ፈጠራ ያገኘውን ሁሉንም የገቢ መጠን በጥሬ ገንዘብና በአይነት በሚመለከት ትክክለኛና የተሟላ የሂሳብ መዝገብ መያዝ እንዳለበትም ያመለክታል። ተመልካቾች ቀጥለናል። ወደ ሌሎች ጉዳዮቻችን እናመራለን። ኢትዮጵያ ከዳንጎቴ ሲሚንቶ የ$1 ቢሊዮን ማስፋፊያ ፕሮጀክት ተጠቃሚ ልትሆን ስለመሆኑ ተነግሯል። የዳንጎቴ ሲሚንቶ ኩባንያ በቀጣዮቹ 4 ዓመታት ውስጥ የምርት አቅሙን በ45 በመቶ ለማሳደግ የ$1 ቢሊዮን ኢንቨስትመንት ይፋ አድርጓል። ኩባንያው የማስፋፊያ ስራውን ለማከናወን ከቻይናው ሲኖማ ኩባንያ ጋር ስምምነት የተፈራረመም ሲሆን በዚህም ኢትዮጵያ ናይጄሪያና ሌሎችም የአፍሪካ ሀገራት ተጠቃሚ ይሆናሉም ተብሏል። የዳንጎቴ ሲሚንቶ ኩባንያ አሁን ላይ ያለው የምርት አቅም ወደ 80 ሚሊዮን ቶን ለማሳደግ እየሰራ ይገኛል። ኩባንያው በ2025 የነበረውን የትርፍ መጠን በ2 እጥፍ በማሳደግ 1 ትሪሊዮን ናይራ የተጣራ ትርፍ ማስመዝገብ ስለመቻሉም ታውቋል። ቢዝነስ ኢንሳይደር አፍሪካ እንደዘገበው የኩባንያው ጠቅላላ ገቢ በ20.3 በመቶ እድገት አሳይቷል። ተመልካቾቻችን ካፍታ ቆይታ በኋላ በሁነትና በዝርዝር መረጃዎቻችን ተመልሰን እንመጣለን።